ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ሰኔ 15 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ብልጽግና ፓርቲ ሰባተኛውን ጠቅላላ ምርጫ ሲያሸንፍ ተቃዋሚ ፓርቲዎች ደግሞ 40 የፓርላማ መቀመጫዎችን ማሸነፋቸውን የ2018 ሀገር አቀፍ የምርጫ ውጤት ይፋ መሆኑን ተከትሎ ተፎካካሪ ፓርቲዎች ውጤቱን በጸጋ እንደሚቀበሉ በየግላቸው በሰጡት መግለጫ ማስታወቃቸውን እንዲሁም የህወሓት ቡድን በቀብር ስነ ስርዓት ላይ ጭምር የግዳጅ አፈሳ እየፈጸመ መሆኑን ተከትሎ በርካታ ወጣቶች እየሸሹና እየተደበቁ መሆኑን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሸመከና ተጋር ቆይታ አደርጋለሁ። አብራችሁን ቆዩ። ብልጽግና ፓርቲ ሰባተኛውን ጠቅላላ ምርጫ ሲያሸንፍ ተቃዋሚ ፓርቲዎች ደግሞ 40 የፓርላማ መቀመጫዎችን አሸነፉ። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 በተካሄደው ሰባተኛው ጠቅላላ ምርጫ የተመዘገበውን አጠቃላይ ውጤት በትላንትናው ዕለት ይፋ አድርጓል። በዚህም በሰባተኛው ጠቅላላ ምርጫ ብልጽግና ፓርቲ 438 የህዝብ ተወካዮች ምክር ቤት መቀመጫዎችን ማሸነፉን ምርጫ ቦርድ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ነዋይ አጠቃላይ የምርጫ ውጤቱን ይፋ ያደረጉ ሲሆን በዚህም ብልጽግና ፓርቲ 438 የህዝብ ተወካዮች ምክር ቤት መቀመጫዎችን ማሸነፉ ተገልጿል። በአጠቃላይ የምርጫ ውጤቱ ተቃዋሚ ፓርቲዎች 40 የፓርላማ ወንበሮችን ማግኘታቸውን ቦርዱ ያስታወቀ ሲሆን የግል እጩዎች ደግሞ 8 የፓርላማ መቀመጫዎችን ማሸነፋቸው ይፋ ተደርጓል። በምርጫው በተወዳደሩባቸው ቦታዎች ከፍተኛ ድምፅ አግኝተው ወደ ፓርላማ የሚገቡ ተቃዋሚ የፖለቲካ ፓርቲዎች ብዛት 16 ሲሆን ከነዚህ የፖለቲካ ፓርቲዎች መካከልም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ 13 የተወካዮች ምክር ቤት ወንበሮችን በማግኘት ቀዳሚ ሆኗል። የአማራ ህዝብ ንቅናቄ አብን 6 የፓርላማ መቀመጫዎችን በማግኘት ከተቃዋሚ ፖለቲካ ፓርቲዎች ሁለተኛ ደረጃን ይዟል። ከተቃዋሚ የፖለቲካ ፓርቲዎች መካከል እያንዳንዳቸው 3 መቀመጫዎችን ያገኙት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ወይም መድረክ፣ ነጻነትና እኩልነት ፓርቲ ወይም ነእፓና የአማራ ዲሞክራሲያዊ ኃይል ንቅናቄ አድሃን ናቸው። መድረክ 3ቱንም መቀመጫዎች ያሸነፈው በሲዳማ ክልል ሲሆን አድሃንም በተመሳሳይ በአማራ ክልል ያቀረባቸው 3 ተወዳዳሪዎቹ ለፓርላማ ተመርጠውለታል። የሰባተኛው ጠቅላላ ምርጫ ውጤት ማሳወቂያ መርሃ ግብር ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የፖለቲካ ፓርቲዎችና የሲቪክ ማህበራት ተወካዮች፣ የተለያዩ ሀገራት አምባሳደሮች እንዲሁም የመገናኛ ብዙሃን ተወካዮች በተገኙበት ተካሂዷል። የ2018 ሀገር አቀፍ የምርጫ ውጤት ይፋ መሆኑን ተከትሎ ተፎካካሪ ፓርቲዎች ውጤቱን በጸጋ እንደሚቀበሉ በየግላቸው በሰጡት መግለጫ አሳወቁ። ግንቦት 24 ቀን 2018 ዓ.ም የተካሄደው የሰባተኛው ጠቅላላ ሀገራዊ ምርጫ የመጨረሻ ውጤት ይፋ መሆኑን ምክንያት በማድረግ ብልጽግና ፓርቲ ምርጫውን ማሸነፉን ተከትሎ የምስጋና መልእክት ሲያቀርብ ተፎካካሪ ፓርቲዎች ውጤቱን በጸጋ እንደሚቀበሉ በየግላቸው በሰጡት መግለጫ ገልጸዋል። ተፎካካሪ ፓርቲዎቹ በመግለጫቸው የተሰጠውን የህዝብ አደራ በታማኝነት ኃላፊነቱን እንዲወጣም ጥሪ አቅርበዋል። ዝርዝሩን ቴዎድሮስ አይቸው እንደሚከተለው ያቀርበዋል። የ2018 ሀገር አቀፍ የምርጫ ውጤት ይፋ መሆኑን ተከትሎ ተፎካካሪ ፓርቲዎች ውጤቱን በጸጋ እንደሚቀበሉ በየግላቸው በሰጡት መግለጫ አሳወቁም። ግንቦት 24 ቀን 2018 ዓ.ም የተካሄደው ሰባተኛው ጠቅላላ ሀገራዊ ምርጫ የመጨረሻ ውጤት ይፋ መሆኑን ምክንያት በማድረግ ብልጽግና ፓርቲ ምርጫውን ማሸነፉን ተከትሎ የምስጋና መልእክት ሲያቀርብ ተፎካካሪ ፓርቲዎች ውጤቱን በጸጋ እንደሚቀበሉ በየግላቸው በሰጡት መግለጫ ገልጸዋል። ምርጫውን ያሸነፈው ገዢው ብልጽግና ፓርቲ ባወጣው መግለጫም ሰባተኛው ጠቅላላ ምርጫ መላው የኢትዮጵያ ሕዝብ የሰጠንን የዲሞክራሲ ውል በታላቅ ትህትናና በከፍተኛ አክብሮት እንቀበላለን ያለ ሲሆን በቀጣይ ዓመታት መንግስታችን የሕዝባችንን ሁለንተናዊ ተጠቃሚነት ለማረጋገጥ ዘላቂ ሰላምና ጸጥታን ለማስፈንና የሕግ የበላይነትን በጽኑ መሰረት ላይ ለመገንባት የኑሮ ውድነትን ለማቃለልና የምግብ ዋስትናን ለማረጋገጥ ሌብነትንና ብልሹ አሰራርን በቆራጥነት ለመከላከል በቁርጠኝነት እንሰራለን ሲል አስታውቋል። ሌላው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባወጣው መግለጫም የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫውን ውጤት በይፋ ማሳወቁን ተከትሎ ምርጫው ከነንከኖቹም ቢሆን በሰላም በመጠናቀቁ የእንኳን ደስ አላችሁ መልእክት አስተላልፏል። 13 የህዝብ ተወካዮች ምክር ቤትና 73 የክልልና የከተማ ምክር ቤት ወንበሮችን በድምሩ 86 መቀመጫዎችን ያገኘው ኢዜማ ገዢ ሆኖ እንዲቀጥል ለተመረጠው ብልጽግና ፓርቲ ከዛሬ ጀምሮ ዲሞክራሲያዊ ተቋማትን ለመገንባትና ፍትሃዊ የፖለቲካ ምህዳርን ለሁሉም እኩል ተደራሽ ለማድረግ በቁርጠኝነት እንዲሰራ ለሀገር እድገትና ለውጥ ጠቃሚ ሐሳቦችን ከማንኛውም ወገን ሊገኝ እንደሚችሉ በመረዳት አማራጭ ሐሳቦችን እንዲሰማ እንዲሁም ትችቶችን በሆደ ሰፊነት እያስተናገደ ሀገራችን
የሚያስፈልጋትን ዲሞክራሲ በጋራ እንድንገነባ ጥሪ እናቀርባለን ሲል አስታውቋል። በተጨማሪም የአማራ ብሔራዊ ንቅናቄ አብን በመግለጫው ምርጫው ህዝባችን ፈተናዎችን ተቋቁሞ በታሪክ የሚዘከር የአይበገሬነት ታሪክ የጻፈበት ለዘላቂ ሰላምና እድገት የሚበጅ የፖለቲካ ባህል አሸናፊ ሆኖ እንዲወጣ ያደረገበት ምርጫውን ለማደናቀፍ በቆሙ ኃይሎች አማካኝነት ዜጎች ህይወታቸውን ያጡበት ክስተት የነበረበት መሆኑን ገልጿል። አብን አክሎም ህዝቡ ከፍተኛ ጫናዎችን በመቋቋምና ዋጋ በመክፈል ጭምር ምርጫው ሰላማዊ የፖለቲካ ትግል መድረክ መሆኑን ገልጾ ቀጣይ ለሚመራው መንግስት ከፍ ያለ የህግና የፖለቲካ ግዴታዎች ተጥለውበታል ሲልም ገልጿል። ከህዝብና ከሀገር ህልውና ጋር ለተያያዙ መሰረታዊ ኃላፊነቶች ልዩ ትኩረት በመስጠት በህዝቡ የተጣለበትን ታሪካዊ አደራ እንዲወጣም ለብልጽግና ፓርቲ ጥሪ አቅርበዋል። እንዲሁም የነጻነትና እኩልነት ፓርቲ ነእፓ በመግለጫው የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት እሁድ ይፋ ባደረገው የምርጫ ውጤት መሰረት ውጤቱን በጸጋ እንደሚቀበል ገልጿል። ነጻነትና እኩልነት ፓርቲ በህዝብ ተወካዮች ምክር ቤትና የክልል ምክር ቤቶች የህዝብ ተወካዮቹ አማካኝነት በሀገራችን ሰላም እንዲረጋገጥ፣ ልማቱን እንዲሆን፣ የዜጎች መሰረታዊ ፍላጎቶች እንዲሟሉ፣ ዜጎች በቂ ማህበራዊና ኢኮኖሚያዊ አገልግሎቶች ማግኘት እንዲችሉ ይሰራል ብሏል። የዜጎች የነጻነት የእኩልነትና የፍትህ ድምፅ እንዲሰማ አጥብቆ ይታገላል ብሏል። ፓርቲው ነጻነትና እኩልነት ፓርቲ በሰባተኛው ጠቅላላ ምርጫ ለህዝብ ተወካዮች ምክር ቤት ካቀረቧቸው እጩዎች መካከል 3ቱ ማሸነፋቸውንም አሳውቋል። የህወሓት ቡድን በቀብር ስነ ስርዓት ላይ ጭምር የግዳጅ አፈሳ እየፈጸመ መሆኑን ተከትሎ በርካታ ወጣቶች እየሸሹና እየተደበቁ መሆኑ ተዘገበ። የህወሓት ቡድን በትግራይ ክልል እየፈጸመ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን ሌሎች ደግሞ እዚያው ተደብቀው እንደሚገኙ ተገልጿል። በክልሉ ውስጥ በስፋት እየተካሄደ ባለው የግዳጅ ወታደራዊ ምልመላ የተነሳ እንቅስቃሴዎች እየተስተጓጎሉ መሆናቸውን የሚናገሩት ነዋሪዎቹ ፍርሃት መንገሱንም አክለው ገልጸዋል። ይህ አፈሳ ከነዋሪዎችና ከመብት ድርጅቶች ውግዘት እየገጠመ መሆኑን የዘገበው የፈረንሳዩ ዜና ወኪል ኤኤፍፒ በቀብር ስነ ስርዓት ላይ በተገኙ ወጣቶች ላይ ሳይቀር እንደሚፈጸምና የተያዙትን በኃይል ወደ ማሰልጠኛ ካምፖች እንደሚወሰዱ ጠቅሷል። ኤኤፍፒ ያናገረው አቤል የተባለ ወጣት በድንገት ተከበን ተወሰድን በማለት በአፈሳው ተይዞ እንደነበረና ለጠባቂዎች ገንዘብ ከፍሎ መለቀቁን ገልጾ አሁንም ተደብቆ እንደሚገኝ ተናግሯል። ቅድሚያ ለሰብአዊ መብት ኢትዮጵያ የተባለው የመብት ተቆርቋሪ ድርጅት በአብዛኞቹ የትግራይ አካባቢዎች በሙሉ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ለዜና ወኪሉ ገልጿል። የሰብአዊ መብት ድርጅቱ በአፈሳው ዙሪያ 27 የዓይን እማኞችን ቃለ መጠይቅ ማድረጉንም አሳውቋል። ተይዘው ወደ ካምፕ ከገቡ በኋላ አምልጠው በክልሉ የተደበቁ እንዲሁም ወደ አዲስ አበባ ሸሽተው የሄዱ በርካታ ወጣቶች እንዳሉም ድርጅቱ ይፋ አድርጓል። በአሁኑ ወቅት እየተካሄደ ባለው አፈሳ የህወሓት ኃይሎች መንገዶችን በመዝጋት ወጣቶችን መውጫ ሳጥተው በመያዝ ወደ አንድ ቦታ ሰባስበው ወደ ማሰልጠኛ ካምፕ እንደሚወስዷቸው ምስክሮችም ይናገራሉ። የፈረንሳይ ዜና ወኪል እንዳለው በርካታ የትግራይ ክልል ነዋሪዎች የህወሓት ቡድን መሪዎች በሚያደርጉት ነገር ላይ ከፍተኛ ምሬት ውስጥ ገብተዋል። የአሜሪካ መንግስት የጦርነት ቅስቀሳ እያደረጉ ነው ባላቸው የህወሓት ቡድን መሪዎችና ቤተሰቦቻቸው ላይ የጉዞ እገዳ መጣሉም ይታወሳል። አሜሪካና ኢራን በስዊዘርላንድ ያካሄዱት ከፍተኛ ደረጃ ነው የተባለለትን የመጀመሪያ ዙር ድርድር ማጠናቀቃቸውን አደራዳሪዎቹ አስታወቁ። አሜሪካና ኢራን ለወራት ሲያካሄዱት የነበረውን ጦርነት ለማስቆም የሚያስችላቸውን የመጀመሪያ ዙር ድርድር አጠናቀዋል። በስዊዘርላንድ የተካሄደው ይህ ድርድር ከፍተኛ ደረጃ እንደነበረ አስተራቂዎቹ ሀገራት ኳታርና ፓኪስታን በጋራ በሰጡት መግለጫ ላይ አሳውቀዋል። ሁለቱ ሀገራት በሚቀጥሉት 60 ቀናት ውስጥ የመጨረሻውን ስምምነት ለመፈጸም ከስምምነት ላይ ደርሰዋል ተብሏል። እንዲሁም ተደራዳሪዎቹ በሊባኖስ ያለውን ውጊያ ለማስቆም የሚያስችል አሰራር መዘርጋታቸውም ተነግሯል። ዘሩፋይል ሀብታሙ ዝርዝር አለው። አሜሪካና ኢራን በስዊዘርላንድ ያካሄዱት ከፍተኛ ደረጃ ነው የተባለለትን የመጀመሪያ ዙር ድርድር ማጠናቀቃቸውን አደራዳሪዎች አሳውቁም። በከፍተኛ የአሜሪካና የኢራን ባለስልጣናት መካከል በስዊዘርላንድ ሲካሄድ የነበረው የመጀመሪያው ዙር የሰላም ውይይት መጠናቀቁን አስታራቂዎቹ ሀገራት ኳታርና ፓኪስታን አሳውቀዋል። ውይይቱ የተጠናቀቀው ቴህራን የሆርሙዝ ወሽመጥን ድጋሚ መዝጋቷን ባወጀችበትና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጥቃቶችን መልሶ የመጀመር ዛቻቸውን በደገሙበት የውጥረት ድባብ ውስጥ ሆኖም ነው። በአስታራቂዎቹ ኳታርና
ፓኪስታን የወጣው የጋራ መግለጫ እንደሚያመላክተው ሁለቱ ሀገራት በሚቀጥሉት 60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ በሚያስችል ከስምምነት ላይም ደርሰዋል። ይሁን እንጂ ዝርዝር የቴክኒክ ውይይቶች በኳታር ባለቤትነት እስከ ሳምንቱ መጨረሻ እንደሚቀጥሉ የኳታር ውጭ ጉዳይ ሚኒስትርም ገልጿል። ተደራዳሪዎቹ በሊባኖስ ያለውን ውጊያ ለማስቆም የሚያስችል አሰራር የዘረጉ ሲሆን ለዓለም አቀፍ የነዳጅ ንግድ ወሳኝ በሆኑ የሆርሙዝ ወሽመጥ በኩል ለንግድ መርከቦች አስተማማኝ መተላለፊያዎችን ለማረጋገጥ የሚረዳ የኮሙኒኬሽን መስመር መክፈታቸውን መግለጫው ጠቅሟል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ከኢራን ባለስልጣናት ጋር ውይይቱን የጀመሩት እሁድ ዕለት ሲሆን ውይይቱ የተደረገው ባለፈው ሳምንት የተደረሰውና ከሚያዝያ ወር ጀምሮ የነበረውን ደካማ የተኩስ አቁም ስምምነት ቢያንስ ለ60 ቀናት ለማራዘም በተደረገው የመግባቢያ ስምምነት ውል መሰረት ነው። ውይይቱ እስከዛሬ ሰኞ ማለዳ ድረስ በከፍተኛ ውጥረት መካሄዱም ተሰምቷል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ በማህበራዊ ሚዲያ ገጽ ላይ ባስተላለፉት መልእክት ሀገራቸው ለዘይትና ለፔትሮኬሚካል ምርቶች የወጡ ማዕቀቦች ማለቂያ ማግኘቱን፣ የተወሰኑ የታገዱ የገንዘብ ሀብቶች እንዲለቀቁላትና ለኢራን የመልሶ ግንባታ ልማት እቅድ እንዲጀምር መስማማታቸውን ገልጸዋል። ዋይት ሀውስ ከፍተኛ ደረጃ ውይይቱ ለጊዜው ስለመጠናቀቁ ተጠይቆ እስካሁን የሰጠው የፍሪ አስተያየትም ሆነ ምላሽም የለም። ውይይቶቹ ዑደት በይፋ ከመጀመራቸው ጥቂት ቀደም ብሎ ትራምፕ የኢራን ባለስልጣናት ወሽመጡን እንደገና ለመዝጋት ከሞከራቸው ሀገር አይኖራቸውም ማለታቸውን ፎክስ ኒውስ ዘግቦታል። ትራምፕ አሜሪካ የውሃ መስመሩን ልትቆጣጠሩ እንደምትችልና ምናልባትም የራሷን የማሳለፊያ ክፍያ ልታስከፍል እንደምትችልም ከዚህ ቀደም የሰነዘሩትን ዛቻም ደግመውታል። ትራምፕ በማህበራዊ ሚዲያ ላይ በጻፉት መልእክት ኢራን በከፍተኛ ሁኔታ የሚከፈላቸውን በሊባኖስ ያሉ ተላላኪዎቻቸውን ሄዝቦላ ችግር ከመፍጠር በአስቸኳይ ማስቆም አለባት። ይህንን ካላደረጉ ባለፈው ሳምንት እንዳደረግነው ሁሉ ኢራንን በጣም ጠንካራ አድርገን እንመታታለን፣ ነገር ግን የበለጠ ጠንካራ ይሆናል ሲሉ ማስጠንቅቀዋል። የአሜሪካና የኢራን ምንጮች በስዊዘርላንድ ስለተካሄደው ውይይት የተቆራረጡና የተለያዩ መረጃዎችን እየሰጡም ይገኛሉ። የኢራኑ ከፊል መንግስቱ የታስኒም የዜና ወኪል እንደዘገበው የትራምፕ ዛቻዎች ይፋ ከሆኑ በኋላ የኢራን ልዑክ ውይይቱ ወደሚካሄድበት ክፍል ለመመለስ አሻፈረኝ ብሏል። ሆኖም ግን መልእክቶች በአስታራቂዎች አማካኝነት ይለዋወጡም ነበርም ይላል። በሌላ በኩል በውይይቱ ላይ የተሳተፉ አንድ የአሜሪካ ዲፕሎማት ለሮይተርስ በሰጡት ቃል ኢራናውያን በጭራሽ አልወጡም፣ አሁንም እዚሁ አሉ፣ እስከ እኩለ ሌሊት ድረስ የተገናኙና የተደራደሩ ነው ሲሉም ተናግረዋል። ስለ ወሽመጡ፣ ስለ ሊባኖስ፣ ስለ ኒውክሌር ጉዳዮችና የመግባቢያ ስምምነቱን ተግባራዊ ስለማድረግ ዝርዝር ጉዳዮች ተወያይተናል ሲሉም አክለዋል። ትራምፕ በኢራን ላይ ጠንካራ ዛቻ የሰነዘሩ በነበረበት ወቅት እንኳን ምክትል ፕሬዚዳንቱ ጄዲ ቫንስ ለጋዜጠኞች እንደተናገሩት ፕሬዚዳንት ትራምፕ ከኢራን ሕዝብ ጋር ያለንን ግንኙነት ለመለወጥ አዲስ ምዕራፍ እንድንከፍት ጠይቆናል በማለት የአሜሪካን የሁለትዮሽ ፖሊሲ ፍላጎትም አንስተዋል። አንደኛው የአሜሪካ ዲፕሎማት እሁድ ምሽት ላይ እንደተናገሩት ውይይቶቹ ከኢራን በኩል ስለ ወሽመጡ የቀረቡ አንዳንድ ግራ የሚያገቡ መልእክቶችን ግልጽ ማድረግና ወሽመጡ ሙሉ በሙሉ ክፍት ሆኖ እንዲቀጥል ለማድረግ የሚያስችሉ የግጭት ማስወገጃ አሰራሮችን መገንባትን ያካትቱ ነበሩ። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው ሰኔ 15 ቀን 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።